ተአምረ ኢየሱስ አንደኛ ክፍል። ተአምሩን ከማንበብ በፊት ይህን ይበሉ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማርኮ ትልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ኅብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ነው ደቀ መዛሙርቱ ጉባኤ አንድነታችንን ይባርኩ ዘንድ በሥልጣኑ ጋሻ መከታነት ጠላታችን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋት ቁስሎች ጋር የሞቱ መስቀል የወይን ምንጭ የሚሆን ጎን ነው። ቅዱስ ቁርባን የሚሆን ስጋው በፊቱ ሆነው በክብር ተሸለሙ። አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን። አሜን። በቀራንዮ የተሰዋ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ከተወራረደው ስጋ እንመገባለን። ከጎን ምንጭ ከተቀዳው ደምም ጠጥተን እንረካለን። ደም ግባትን ለማየት እንመኛለን። አቤቱ በሱራፌ ምስጋና ጽዋ ልመናችንን ምላ። ማያዊ በሚሆን በተቀበልከው መከራ ቁስለ ነፍሳችንን ፈውስ። አሜን። በቀራንዮ የተሰዋ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ሆይ ስጋህን በልተን እንጠግባለን፣ ደምህንም ጠጥተን ጽማ ነፍሳችን እናስወግዳለን። ቅድስት ሥላሴን የማያምንና ከቅድስት ድንግል ማርያም አልተወለደም የሚልህ አይሁዳዊ ከሃዲ ቢኖር ግን እንደ ተራበ ውሻ አገር ለአገር ሲንከራተት ይኑር። 78ኛ ተአምር ስለ ሆሳዕና ክብር። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ትእዛዙን ለደቀ መዛሙርቱ ነግሮ ከፈጸመ በኋላ ከደቀ መዛሙርቱ ሁለቱን ጠርቶ በፊታችሁ ወዳለው ሀገር ሄዱ። ከዚያም በሀገሪቱ በስተ ምዕራብ በኩል በሩ ወይም መስኮቱ ወደ ምስራቅ የሆነ ታላቅ የአዳራሽ ቤት ታገኛላችሁ። በዚያም በወይኑ ቦታ አህያ ከግልገሏ ጋር ታስራ ታገኛላችሁ። እሱም ማንም ያልተቀመጠበት ነው። ፈታችሁ አምጡልኝ። በዚያ የሚገኙ መናፍቃን ሰዎች የአህያውን ግልገል ስለምን ጉዳይ ትፈቱታላችሁ ብለው ቢጠይቋችሁ ጌታው ይፈልገዋል በሏቸው። በዚያን ጊዜ ይተዋችኋል፣ አይከለክሏችሁም አላቸው። እኛ ደቀ መዛሙርትም ወደ ሀገር ገብተው በር ወይም መስኮቱ ወደ ምስራቅ የሆነውን ቤትና የወይኑን ቦታ እንዲሁም ጌታ ኢየሱስ ክርስቶስ እንደነገራቸው የአህያውን ግልገል አግኝተው ፈቱት። በዚያ የነበሩ ሰዎችም የአህያውን ግልገል ለምን ትፈቱታላችሁ አሏቸው። እነሱም ጌታችን ይህን የአህያ ግልገል እንወስድለት ዘንድ አዞናል አሏቸው። ከዚያም ፈተው ይወስዱ ዘንድ ተዋቸው፣ ማንም አልከለከላቸውም። እነሱም የአህያውን ግልገል ይዘው ወደ ጌታ ኢየሱስ ክርስቶስ ዘንድ ሄዱ። ደቀ መዛሙርቱም የአህያውን መምጣት ባዩ ጊዜ ልብሳቸውን በአህያው ጀርባ ላይ ደልድለው ጌታ ኢየሱስ ክርስቶስ በዚያ ላይ ያስቀመጡትና ወደ ደብረ ዘይት ሄዱ። ከዚያም ወደ ኢየሩሳሌም ተጓዙ። በዚህ ጊዜ ሐዋርያት የሰማይ መሳክው ተከፍተው አዩ። በዚያም ያለችው ገዳም ወይም ዱር እንደ ፀሐይ ታበራ ጀመር። ፀሐይም ጌታ ኢየሱስ ክርስቶስ በተቀመጠበት የአህያ ግልገል ፊት ስትሰግድ ተመለከቱ። መላእክትም ከሰማይ ወርደው በአህያው ግልገል ዙሪያ ተሰለፉ። የሀገሩ ሰዎች ኢየሩሳሌም እንደተቃጠለች አድርገው እስኪገምቱ ድረስ ከጌታ ኢየሱስ ክርስቶስ ከብርሃኑ ነጸብራቅ የተነሳ መላዋ ኢየሩሳሌም እንደ ፀሐይ አበራች። ይህን እጅግ አስደናቂ የሆነ ተአምር ለማየት ከየቤታቸው ወጡ። ሴቶችም ከልጆቻቸው ጋር ሕፃናትንም እየታቀፉ በመጡ ጊዜ ጌታችንን በአህያ ግልገል ላይ ተቀምጦ አገኙት። ልጆችና ሕፃናቱም ሁሉ በጌታ ኢየሱስ ክርስቶስ ላይ ብርሃን ሲበራዩ መላእክትንም በአህያው ግልገል ዙሪያ ተሰልፈው ተመለከቱ። በዚያም ጊዜ መንፈሰ ትንቢት በእነሱ አደረና የዘንባባና የወይራ ዛፍ ካለበት ቦታ ፈጥነው ሄደው የዛፉን ዝንጣፊ እየቆረጡ በእጃቸው ይዘው በታላቅ ቃል እየጮሁ ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና በአርያም እያሉ ዘመሩ። ሆሳዕና ለዳዊት ልጅ ምስጋና ይሁን፣ ሆሳዕና በሰማይ ላለ ለእግዚአብሔር ምስጋና ይሁን፣ ሆሳዕና በክበበ ትስብእት ወደኛ የመጣ ዳግመኛም በእግዚአብሔር ስም የሚመጣ ለሱ ምስጋና ይሁን እያሉ አመሰገኑ። የሕፃናቱና የመላእክት የምስጋና ድምፅ አንድ ላይ ተደምሮ በመላ ኢየሩሳሌም ስላስተጋባ በዚያ የሚኖሩ ሁሉ ድንጋጤ ያዛቸው። የአይሁድ ሊቃውንትም የዚህን ታላቅ ድምፅ ጩኸት ሲረዱ በወጡ ጊዜ ታላቅ የጌትነት ምስጋና ሲመሰገን አዩ። ሕፃናትም ይህን የዮሴፍን ልጅ የምታመሰግኑበትን ምስጋና ማን ነው እሱ ያስተማራችሁ? ይህ አይነቱ ምስጋና ከእግዚአብሔር በስተቀር ለሌላ አይገባምና፣ ወይስ የመጣው ንጉሥ ማን ነው አሏቸው። ሕፃናቱም እናንተ ማስተዋል የተሳናችሁ ዕውራኖች መላእክት ሁሉን ለድንግል ማርያም ልጅ እንደሚሰግዱ አትመለከቱምን? ፀሐይስ በምድር ላይ እንዴት እንደምትሽከረከር አታዩምን? ይልቁንም የነቢዩ ዳዊት በትንቢቱ ከወጣት ልጆችና ከሕፃናት ምስጋናን አዘጋጀ ያለውን አላነበባችሁምን? አሏቸው። የወይራውንና የዘንባባውን ዛፍ ተሸክማችሁ በፊቱ ተሰለፉ ዘንድ ማን አስተማራችሁ ወይም ማን አዘዛችሁ? አሏቸው። ሕፃናቱም ስለዚህ የቀንበጥ ዝንጣፊ ዳዊት በትንቢቱ አስተምሮናል አሏቸው።
እናንተ ዕውራኖች እወቁ፣ ይህ በአህያ ግልገል ተቀምጦ የመጣው የእግዚአብሔር መሲህ ነው። ይኸውም ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ነው። ዛሬም እሱ እኛን ለማዳን የመጣ በሥጋ የድንግል ማርያም ልጅ ነው። ነቢዩ ዘካርያስ በትንቢቱ አንቺ የጽዮን ልጅ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ ፈጽሞ ደስ ይበልሽ፣ እነሆ ደግና ትሑት የዋህም የሆነ ንጉሥ በአህያ ግልገል ተቀምጦ ይመጣልና ሲል የተናገረውን አላነበባችሁምን? ይህን ቅናታችሁንና ቁጣችሁን ከእናንተ አርቁ። እሱ የዓለም ሁሉ ፈጣሪም እንደሆነ ወቁ። ይልቁንም ከኒህ ከታላላቅ ዛፎች ላይ የአዕጹቅ ዝንጣፊ ቆርጣችሁ በመያዝ ከእኛና ከመላእክት ጋር አመስግኑት፣ ቃላችሁንም ከቃላችን ጋር አስተባብሩ አሏቸው። የአይሁድ ሊቃውንትም ሕፃናቱ ነገራቸውን እንዳልተቀበሏቸውና ቁጣቸውንም እንዳልፈሩ ይልቁንም ጌታ ኢየሱስ ክርስቶስን ከማመስገን እንዳላቋረጡ ባወቁ ጊዜ ፈጽመው ፈሩ። እርስ በራሳቸውም ወደዚህ ሰው እንሂድና ይህ ምስጋና ከእግዚአብሔር በስተቀር ለሌላ እንደማይገባ እናስረዳውና ሕፃናት ዝም እንዲሉ ይዘዛቸው ተባብለው ተማከሩ። ጌታ ኢየሱስ ክርስቶስም እኒህ ሕፃናት እኔን ከማመስገን ዝም ቢሉ የሰውን ልጅ ያመሰግኑት ዘንድ ድንጋዮችን አዛቸዋለሁ። ስለዚህች ዕለት ነቢይ ዳዊት የተናገረውን አልሰማችሁምን? አላቸው። ጌታ ኢየሱስ ክርስቶስም ይህን በተናገረ ጊዜ ድንጋዮች በሰው አንደበት ሆሳዕና በሰማይ ላለ ለአምላካችን፣ ሆሳዕና በእግዚአብሔር ስም ለመጣ መድኃኒታችን ምስጋና ይሁን እያሉ ከደብረ ዘይት ተራራ ወደ ዮሳፍጥ በረሃ እየዘለሉና እየዘመሩ ደረሱ። የድንጋዮችም የቃል ጩኸትን ከመላእክትና ከሕፃናቱ ጋር ምስጋና ጋር ተባበረ። በዚህም ጊዜ በአይሁድ ላይ ከፍተኛ ፍርሃትና ድንጋጤ ወደቀባቸው። ሕፃናቱንም ፈጽመው ፈሯቸው። የሕፃናቱን ቁጥር 1300 ነበር። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። ሁለተኛ ክፍል ተአምር ከተነበበ በኋላ ይህን ይበሉ። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎንህ ከፈሰሰውና ከእግሮች ከወረደው ደም ጋር ለፍርድ በመጣ ጊዜ ነፍሴን በክብርት እጅህ አደራ አስጠብቃለሁ። ራስህን በበትር የተመታኸውና እንደ ባሪያም ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙም በአንተነት ጸንተህ የምትኖር አምላክ ሆይ ለክቡር መስቀልህ ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለምሲስ ዮሐንስ ሆይ ሰላም እንልሃለን። ታኦሎጎስ ነባቤ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጠ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርቶሎሜዎስም፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብም፣ ታዲዮስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶሱ ያዕቆብም እኛን ልጆቻችሁን በተሰጣችሁ ስልጣን ባርኩን። አሜን። በፍጥረት ሁሉ አንደበት ለምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ስጋን ለምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት ህልፈት የሌለብህ ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ አሜን።